رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسين رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بسم الله الحمد لله رب العالمين والصلاة والسلام على رسول الله ودنا يتكبراتوا አፍሪካ ቲቪ ተመልካቾች السلام عليكم ورحمة الله وبركاته ዛሬ ትንሹ ጾመኛ የተሰኘው ፕሮግራም ክፍል 25 ይዘንላችሁ መጥተናል። ከዚህ በፊት እንግዲህ ባየነው በክፍል 24 ስለ ተውባ ነበር ያየነው። በክፍል 24 ስለ ተውባ ስናይ አላህ በማንኛውንም ነገር ስራ ሰርተን ተጸጽተን ወደ አላህ ከተመለስን እሱ ይቀር እንደሚለን አይተን ነበር። ዛሬ ደግሞ በክፍል 25 ስለ ንጽህና የምናይ ይሆናል። አብራችሁን ቆዩ። ስሜ ቶፊቅ ቢስ ይባላል። የምቀራበት ቁርአን ቤት ሰዓድ ኢብኑ አቢ ወቃስ መድረሳ ነው። የመጣሁት ከሸጎሌ ነው። እንግዲህ ወንድሞቼ ራሳቸውን ያስተዋውቁ። ቢስሚላህ ስሜ ቢላል አህመድ ይባላል። የመጣሁት ከሸጎሌ ነው። የምቀራበት ቁርአን ቤት ሰዓድ ኢብኑ አቢ ወቃስ ነው። ቢስሚላህ ስሜ ማይመክ ይባላል። የምቀራበት ቁርአን ቤት ሙአዝ ኢብኑ ጀበል ሰፈሪ መዲና ሸጎሌ። ቢስሚላህ ስሜ መሐመድ ይባላል። የምቀራበት ቁርአን ቤት ሙአዝ ጀበል መድረሳ ነው። ሰፈሪ መዲና ሸጎሌ። ቢስሚላህ ስሜ እስማኤል መኪ ይባላል። የምቀራበት ቁርአን ቤት ሙአዝ ኢብኑ ጀበል ነው። ሰፈሪ መዲና ሸጎሌ። እሺ እንግዲህ እንደተመለከታችሁት ጓደኞቼ የራሳቸውን አስተዋውቀውናል እና ቀጥታ ወደ መወያያ ጥያቄያችን ነው የምንገባው። መወያያ ጥያቄያችንም እንግዲህ የሚሆነው ንጽህናን መጠበቅ ከእምነት ጋር ምን አይነት ግንኙነት አለው? ቢስሚላህ ንጽህናን መጠበቅ ከእምነት ጋር ግንኙነት ያለው ንጽህና ነብዩ ሰለላሁ ዐለይሂ ወሰለም ንጽህና የኢማን ግማሽ ነው ብለዋል። ወንድሜ ስሜት ማለት የኢማን ግማሽ ንጽህና ነው ብለዋል። ከዛ እኔም ልዩ መልስ የለኝም ከነሱ። እሺ ቢስሚላህ ንጽህናን መጠበቅ ከእምነት ጋር ምን ግንኙነት አለው የሚባለው ንጽህና የኢማን ግማሽ ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እሺ ጓደኞች ያሉት ትክክል ነው። ትንሽ ሰፋ ለማድረግ ያክል መልሱን ምን አይነት ግንኙነት አለው በምንልበት ሰዓት ንጽህና ከእምነት ጋር በጣም ጥብቅ ግንኙነት አለው። እንዴት ስንል አንደኛ አላህ ጽዶችንና ንጹህ የሆኑ ሰዎችን ይወዳል እና ደግሞ ልብሳችንን ሊሆን ይችላል ቤታችንን የተለያዩ ነገራቶችን ንጹህ ማድረግ ደግሞ የኢማን ግማሽ ነው። እና ምንድነው ማስረጃ ካላችሁኝ ደግሞ ቁርአን ላይ ምን ይላል? ኢነላህ ዩሂቡ ተዋቢና ወዩሂቡል ሙተጣሂሪን። ይሄ ማለት ምንድነው? አላህ Subhanahu Wa Ta'ala ተውባ የሚያደርጉትን ሰዎችና ንጹህ የሆኑትን ሰዎች ይወዳል ማለት ነው። ይሄ ማለት ደግሞ ንጽህናን በመጠበቃችን ብቻ በአላህ ዘንድ ውዴታ ማግኘት እንችላለን። ስለዚህ አንደኛ ከዚህ የምንረዳው አንደኛ በንጽህናችንን በመጠበቃችን ብቻ ከአላህ ዘንድ ውዴታ ማግኘት እንደምንችል ነው። ሁለተኛው ደግሞ ንጽህና የኢማን ግማሽ እንደሆነ ማወቅ እንችላለን ማለት ነው። እንግዲህ ወደ ቀጣዩ ፕሮግራማችን ስናልፍ ራስን የሚፈትሻ ጥያቄ አለን ለዛሬም። የመጀመሪያው ራስን የሚፈትሻ ጥያቄያችን እንግዲህ የሚሆነው አካባቢዬንና ሰውነቴን በንጽህና እይዛለሁ ወይ? ቢስሚላህ አዎ፣ ምክንያቱም ንጽህና የኢማን ግማሽ ነው። ኢንሻአላህ ይዛለሁ። ይዛለሁ። አዎ ቢስሚላህ አካባቢና ሰፈሪን በንጽህና እስካሁን ባሊዝም ወደፊት ለመያዝ ሞክራለሁ ኢንሻአላህ። እሺ እንግዲህ የጓደኞቼን ሐሳብ ጠቅላይ ለማድረግ ግዴታ አካባቢያችንንና ሰውነታችንን ንጹህ ማድረግ አለብን። ምክንያቱም አካባቢያችንና ሰውነታችንን ንጹህ ካላረግን የሰላትን ሸርጥ ያበላሽን ነው ማለት ነው። የሰላትን ሸርጥ ካበላሽን ደግሞ እንግዲህ የሰላት ሸርጥ የምንለው ወደ ሰላት ውስጥ ከመግባታችን በፊት ማድረግ ያለብን ነገር ነው። እናም ከሱ በፊት
ማድረግ ያለብንን ነገር ትተን ወደዛ በምንገባበት ሰዓት ያ ሰላታችን ወይም ደግሞ ሸርጡን ያላሟላለት ነገር በሙሉ አያዝልንም ማለት ነው። ስለዚህ ከሰላት ሸርጦች መካከል አንደኛው አካባቢያችንን ሰውነታችን እና ልብሳችን ንጹህ መሆን አለበት እና ግዴታ አካባቢያችንና ሰውነታችንን በንጽህና መያዝ አለብን ማለት ነው። ወደ ሁለተኛው ራስን የመፈተሻ ጥያቄ ስንገባ ደግሞ ንጽህና አላህን እንደሚያስደስት አውቃለሁ ወይ? ቢስሚላህ አው ምክንያቱም ንጽህናችንን መጠበቅ አለብን። የአካባቢያችንን የራሳችንን ንጽህና መጠበቅ ስላለ ቢስሚላህ ንጽህና አላህ ያስደስታል። አላህ ንጹህን ይሰሩት። ቢስሚላህ አው ቢስሚላህ ንጽህና መጠበቅ አለብን። ያው እንግዲህ ንጽህና አላህን እንደሚያስደስት አውቃለሁ ወይ ሲል አዎ ነው። ምክንያቱም ንጽህናን እንዴት አላህን ያስደስታል ስንል ቅድም እንዳየነው በቁርአን አንቀጽ ላይ ኢነላህ ዩሂቡ ተዋቢና ወዩሂቡ ሙተጣሂሪን ይለናል። ቅድም እንዳልነው ይሄ ማለት ምንድነው በምንልበት ሰዓት አላህ ተውባ የሚያደርጉትን ማለትም ከወንጀላቸው ተውበትን የሚጠይቁትንና ተጥራሪዎችን ወይም ደግሞ ንጹሃንን ይወዳል ማለት ነው። እና ከወደደ ደግሞ እኛ በንጹህና በምንቆይበት ጊዜ ማለትም ንጹህ በምንሆን ጊዜ በአላህ ዘንድ ውዴታን እናገኛለን። ሌላ ደግሞ አላህን ደስ እያሰኘው ነው ማለት ነው። አሁን ወደ መልእክት የምንናገርበት ሰዓት ደርሰናል። ዛሬ ደግሞ የምናውቀውን ነገር ስለ ሰሃቦች እንጽፋለን ማለት ነው። ረመዳን ልጆች ረመዳን መጥቷል። ረመዳን ሰማይ መሬቱ ፈክቷል። ረመዳን መድረሳ ትምህርት ጎብዙ። ረመዳን የአላህንም ቃል ያዙ። በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጌተን። እንግዲህ ጓደኞቼ ስለ ሰሃቦቻቸው የሚያውቁትን ነገር ጽፏል። እናም ከኔ ስጀምር ሰሃቦች እስልምናን ከፍ ለማድረግ ጥረዋል። ጥረታቸው ግን ቀላል አልነበረም። ምክንያቱም እስልምናን ከፍ ለማድረግ ሲሉ ተቀጥቅጠዋል፣ ተገለዋል፣ ታስረዋል፣ ተሰቃይተዋል። እኛም ሰሃቦችን መውደድና እንደዚህ የተለፋበትን ዲል ከፍ ማድረግ አለብን። እሺ ቢስሚላህ ሰሃቦች እናንተ የነብዩ ሰለላሁ ዐለይሂ ወሰለም ሱና አንድ ሳታጎድሉ የተቀመጡበትን ቦታ እየተቀመጣችሁ የሰሩትን ስራ እያገዛችሁ ነው የቆያችሁትና እኛንም እናንተንም አላህ ጀነቱል ፊርደውስ ያገናኛል ኢንሻአላህ። ቢስሚላህ እናንተ በአላህ ያመናችሁ ነቢዩን አይታችሁ ነው የሰለማችሁት። አላህ ወይ በጀነት ያገናኘን። ወዳችኋለሁ። አላህ ወይ ሰሃቦችን በጀነት እንገናኝ አድርግ። ቢስሚላህ ሰሃቦች ለሃይማኖታቸው ብለው ሞተዋል። ረሱል እንዳይነኩ ተከላክሏል። አላህ ካለ ከሰሃቦች ጋር በጀነቱል ፊርደውስ ምንገናኝ ያርገን ኢንሻአላህ። ቢስሚላህ ሰሃቦች እናንተ ምርጦቹ የረሱል ሰሃቦች ናችሁ። ማለትም የረሱል ጓደኞች ናችሁ። ብዙ ነገር አድርጋችኋል። አላህ ጀነት የምንሰበሰብ ያድርገን። አሚን። እንወዳችኋለን። እንግዲህ ጓደኞቼ ለሰሃቦች የሚያውቁትን ነገር የጻፉት ነገር ይሄን ይመስል ነበረ እና ወደ መጨረሻው ፕሮግራማችን ስናመራ እሱም የማጠቃለያ ጥያቄ ነው የሚሆነው። እሱም የሚሆነው ንጽህና የእምነት ስንት ክፍል ነው? ንጽህና የእምነት ግማሽ ክፍል ነው። ቢስሚላህ ንጽህና የእምነት ግማሹ ክፍል ነው። ቢስሚላህ ንጽህና የኢማን ወይም የእምነት ግማሹ ክፍል። ቢስሚላህ ንጽህና የእምነት ወይም የኢማን ግማሹ ክፍል ነው። እንግዲህ ጓደኞች ያሉት ትክክል ነው። የእምነት ወይም ንጽህና የምንለው ነገር የእምነታችን ግማሽ ክፍል ወይም ደግሞ ግማሽ አካል ነው። የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ ቁም ነገር አስጨባጭ በሆነ ፕሮግራም እስከምንመለስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ረመዳን መጣልን ህፃናት የዒባዳ የረሕመት ወራት በዱዓ ሰላት በርትተን
ጨዋታ ቀልዱን ቀንሰን ረመዳን ልጆች ረመዳን መጥቷል ረመዳን ሰማይ መሬቱ ፈክቷል ረመዳን መድረሳ ትምህርት ጎብዙ ረመዳን የአላህንም ቃል ያዙ በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን በቁርአን ዱዓ ጌተን